ብፁዕ ወቅዱስ አቡነ ዲዮስቆሮስ የሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ ክብርት ወይዘሮ ሸዋይት ሻንቃ የባህልና ስፖርት ሚኒስትር፣ ብፁዓን አበው ሊቃነ ጳጳሳት፣ ብፁዓን የተከበራችሁ የመንግስት የሥራ ኃላፊዎች፣ የተከበራችሁ አምባሳደሮች፣ ዲፕሎማቶች፣ ከተለያዩ ሀገራት ጥምቀትን ለማክበር እዚህ ሀገራችን ኢትዮጵያ እንዲሁም ከተማችን አዲስ አበባ ላይ የተገኛችሁ የውጭ ሀገር ጎብኚዎች፣ መላው የክርስትና እምነት ተከታዮች፣ ውድ የአዲስ አበባ ከተማ ነዋሪዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ እንኳን ለኢየሱስ ክርስቶስ የጥምቀት መታሰቢያ በሰላም አደረሰን አደረሳችሁ ማለት እወዳለሁ። ጥምቀት በክርስትና እምነት ተከታዮች ዘንድ የዳግም ልደትና የመገለጥ ማሳያ ነው። በመጽሐፍ ቅዱስ ተጽፎ እንደምንመለከተውም ጌታ ኢየሱስ ክርስቶስ ለሰው ልጅ ሁሉ ካለው ፍቅር የተነሳ በምህረቱ የሰውን ልጅ ሁሉ ሊያድን ከኃጢአት ሞትም እንዲድኑ ለማድረግ የሰውን ልጅ መስሎ ከድንግል ማርያም በቤተልሔም ተወልዶ በዮርዳኖስ እንደተጠመቀ እንረዳለን። ስለሆነም ጥምቀት ዋናው ዓላማው ጌታ ኢየሱስ ክርስቶስ ያደረገውን በምሳሌነት በመከተል በየዕለት ሕይወታችን መኖር ነው። ጥምቀትን ስናከብር በዓሉን እያከበርንም የኢየሱስ ክርስቶስ ተምሳሌትነትን መከተል፣ በፍቅር ተሞልተን ከጥላቻ ከቂመኝነት ርቀን በይቅርታ በአንድነት የጥል የክርክር የመራራቅን ግድግዳዎች ማፍረስ ይጠበቅብናል። በምትኩም የመዋደድ የአብሮነት የአንድነት የመከባበር የሰላምና የፍቅር ድልድዮችን መገንባት ከሁላችንም የሚፈለግ እጅግ የተቀደሰ ተግባር ነው። የተከበራችሁ ብፁዓን አበው ሊቃነ ጳጳሳት፣ የበዓሉ ታዳሚዎች፣ መላው የክርስትና እምነት ተከታዮች፣ የጥምቀት በዓል በዓለም በማይዳሰስ ወካይ ቅርስነት ከተመዘገበ እነሆ 6 ዓመት ሞላው። ይህ ውብና ደማቅ ስርዓት ያለው ታላቅ በዓል ከሃይማኖታዊ በዓልነቱም በተጨማሪ ባህላችንን፣ ቋንቋችንን፣ ዜማችንን እና ህብረ ብሔራዊ አንድነታችንን ለዓለም ከፍ ባለ ሁኔታ የምናሳይበት በዓል ነው። መዲናችን አዲስ አበባም እንደ ጥምቀቱ ምሳሌ አጊጣ ጸርታ ተውባና ታድሳ ከበዓሉ ጋራ አንድ ላይ ደምቃ ለበዓሉ ልዩ ድምቀት ሰጥታለች። በርካታ ቱሪስቶችንም ለመሳብ ችላለች። ይህንን ውጤት በማስመዝገብ በኩል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋራ በቅርበት ሰርተናል። ውጤቱም የጋራችን ነው ብለን እናምናለን። ስለሆነም ለተደረገልን ትብብርና በአብሮነት ሆነን ከተማችንን በማስዋብ እነሆ ለእንደዚህ አይነት በዓላት ልዩ ድምቀት ልዩ ስበት በመጨመር በኩል አብረን ለሰራነው ስራ በራሴና በከተማው አስተዳደር ስም እጅግ አድርጌ ማመስገን እወዳለሁ። በመጨረሻም የጥምቀት በዓል
የዓለምን አይን ወደ ኢትዮጵያ ወደ ከተማችን በመሳብ በኩል ከፍተኛ አስተዋጽኦ በማድረግ የቱሪዝም ሀብታችን ሆኖ ይቀጥላል። ዛሬም ይህንን ውጤት እያስገኘ ነው። ስለሆነም ሁላችንም በፍጹም ኢትዮጵያዊ ጨዋነት፣ እንግዳ ተቀባይነት እሴቶቻችንን ከፍ አድርገን ደምቀን ከተማችንና ሁሉንም ባህሎቻችንን አድምቀንበት የሀገራችንን መልካም ገጽታ እናስተዋውቅበት እላለሁ። ሁላችንም ለሀገራችን አምባሳደሮች እንሁን። በዓሉ የሰላም፣ የፍቅር፣ የአብሮነት እንዲሆንልን ከልቤ እመኛለሁ። መልካም በዓል። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።